የፋሽስቱ አገዛዝ የመረጃና ደህንነት የሆኑ 4 የሥርዓቱ አገልጋዮች እርምጃ ተወሰደባቸው። በንጹሃኖች ላይ ጥቃት በማስፈጸምና የድሮን አስተኳሽ በመሆን ጭምር አገዛዙን ሲያገለግሉ፣ በአንጻሩ ደግሞ በማህበረሰቡ ላይ መጠነ ሰፊ ጥቃቶችን ሲያስፈጽሙ በነበሩ 4 የመረጃና ደህንነት ሰዎች ላይ ፋኖ እርምጃ መውሰዱን አስታውቋል። በምዕራብ ጎጃም ዞን ሰከላ ወረዳ ግሻ አባይ ከተማ በፋኖ ቁጥጥር ስር መግባቷ ተገለጠ። በከተማዋ መሽጎ የነበረው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግናው ኃይል ከተማዋን ለቆ ወደ አጉት መግባቱን ተከትሎ የፋኖ ኃይሎች በተለያዩ አቅጣጫዎች ወደ ግሻ አባይ በመግባት ከተማዋን ተቆጣጥረዋል። ከብር ሸለቆ ወታደራዊ ካምፕ በቅርብ ርቀት በምትገኘው ክሊኒክ ከተማ የገባው የብልጽግና ወታደር በሰላማዊ ሰዎች ላይ ጥቃት እየፈጸመና ዘረፋ እያካሄደ ነው ተባለ። ሰራዊቱ የፋኖ እንቅስቃሴ በሌለበት በከተማዋ በመዘዋወር ወጣቶችን የፋኖ መረጃዎች ናቸው በሚል እስርና ድብደባ እየፈጸመ እንዲሁም የግለሰብ ንብረቶችን እየዘረፈ ነው ሲሉ ነዋሪዎቹ ለሚዲያችን ተናግረዋል። የግዳጅ ወታደራዊ አፈሳዎች በተለያዩ አካባቢዎች ተጠናክረው ቀጥለዋል። በአማራ ክልል በአዲስ አበባና በኦሮሚያ ክልል ከሰሞኑ እንደ አዲስ የተጀመረው አፈሳ ዘመቻ ቀይ ባህር የሚል ስያሜ የተሰጠው ሲሆን በርካቶች በጅምላ እየታፈሱ ወደ ወታደራዊ ማሰልጠኛ እንዲገቡ እየተደረጉ ነው ተብሏል። የትግራይ ታጣቂ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግሯል። አድማጭ ተመልካቾቻችን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ሐሙስ ህዳር 25 2018 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአገዛዙ መረጃና ደህንነት የሆኑ 4 የሥርዓቱ አገልጋዮች እርምጃ ተወሰደባቸው። በንጹሃኖች ላይ ጥቃት በማስፈጸም የድሮን አስተኳሽ ጭምር በመሆን አገዛዙን ሲያገለግሉ፣ በአንጻሩ በማህበረሰቡ ላይ መጠነ ሰፊ ጥቃቶችን ሲያስፈጽሙ በነበሩ 4 የመረጃና ደህንነት ሰዎች ላይ ፋኖ እርምጃ መውሰዱን አስታውቋል። ወሎ በራያ ቀጠናዎች በመንቀሳቀስ የስለላ ስራ በመስራት ላይ የነበሩ 4 ያገዛዙ ቁልፍ ሰዎች ላይ ፋኖ የተጠና እርምጃ ወስዷል። እነዚህ ሰላዮች ንጹሃኖችን የፋኖ ደጋፊዎች ናችሁ፣ ብልጽግናን አትደግፉም፣ እንዲሁም የፋኖ ቤተሰቦች ናችሁ የሚል ጥቆማ በመስጠት ሰላማዊ ሰዎችን በጅምላ ሲያስረሽኑና የድሮን ጥቃት ሲያስፈጽሙ የነበሩ ስለመሆናቸው ተረጋግጧል። እኒህ ባንዳዎች በአፋባሃ ምኒልክ ዕዝ የፋኖ አባላት በራያ ቆቦ ከቆቦ ከተማ በቅርብ ርቀት ላይ በተፈጸመ የተጠና ማጥቃት እርምጃ ተወስዶባቸዋል። ሰላዮቹ ንጹሃኖችን ከማስጨፍጨፍ በተጨማሪ የድሮንና የከባድ መሳሪያዎች አስተኳሽ በመሆን ትምህርት ቤቶችን ጨምሮ በርካታ ተቋማት እንዲወድሙ ምክንያት ሆነው ቆይተዋል። በምዕራብ ጎጃም ዞን ሰከላ ወረዳ ግሻ አባይ ከተማ በፋኖ ቁጥጥር ስር መግባቷ ተገለጠ። በከተማዋ መሽጎ የነበረው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው የብልጽግና ሰራዊት ከተማዋን ለቆ ወደ አጉት መግባቱን ተከትሎ የፋኖ ኃይሎች በተለያዩ አቅጣጫዎች ወደ ግሻ አባይ በመግባት ከተማዋን ተቆጣጥረዋል። በከተማዋ የነበሩ የሚሊሻና የፖሊስ አባላት ከሰራዊቱ ጋር መናበብ ባለመቻላቸው በከተማዋ ተቆርጠው የቀሩ ሲሆን በርካቶች በፋኖ እርምጃ ተወስዶባቸዋል ሲሉ የፋኖ ወታደራዊ ምንጮቻችን ተናግረዋል። የመከላከያ ሰራዊቱ ዙ 23ን ጨምሮ የቡድን መሳሪያዎችን በመያዝ ለሚሊሻ ኃይሎች ሳያሳውቁ ወደ አጉት ከተማ በሸሹበት ነው የሚሊሻና የፖሊስ አባላቱ በፋኖ ውጊያ የተከፈተባቸው ተብሏል። በፋኖ በኩል ድንገት የተከፈተባቸውን ውጊያ ለመከላከል ከፍተኛ ጥረት ያደረጉት የሚሊሻና የፖሊስ አባላቱ የፋኖን ክንድ መመከት ተስኗቸው በርካቶች ሙትና ቁስለኛ ሆነዋል። ወደ አጉት የገባው ራሱን የሀገር መከላከያ ሰራዊት ብሎ የሚጠራው ኃይል ከተማዋን እንደያዘ በግለሰብ ንብረቶች ላይ ጉዳት አድርሷል፣ በንጹሃኖች ላይም ጥቃት ፈጽሟል የተባለ ሲሆን በፋኖ ቁጥጥር ስር ወደ ዋለችው ግሻ አባይ ከተማ የሞርተርና የዙ 23 ድብደባ ፈጽሟል። ይሁን እንጂ ይህ ዜና እስከተጠናከረበት ጊዜ ድረስ ከተማዋን የፋኖ ኃይሎች እንደተቆጣጠሩ ናቸው። በተመሳሳይ አፋባሃ ምዕራብ አማራ ቀጠና ቴዎድሮስ ዕዝ 201ኛ ኮር 64ኛ እና 74ኛ ክፍለ ጦር በሸበል በረንታ ወረዳ መርጦ ለማርያምን ጨምሮ በተለያዩ ቀበሌዎች ከባድ ውጊያ አድርጓል። በትናንትናው ዕለት ህዳር 24 2018 ዓ.ም ከሌሊቱ 8 ሰዓት ላይ በነበረው የጨለማ የጨበጣ ውጊያ
በርካታ የአረመኔው ሰራዊት አባላት ሲደመሰሱ በረከት ታደሰ የሚባል አንድ የአገዛዙ ሰራዊት አባል በፋኖ የተማረከ ሲሆን መርጦ ለማርያም ላይ 2 የፖሊስ አባላት በፋኖ እርምጃ ተወስዶባቸዋል። ከብር ሸለቆ ወታደራዊ ካምፕ በቅርብ ርቀት በምትገኘው ክሊኒክ ከተማ የገባው የብልጽግና ወታደር በሰላማዊ ሰዎች ላይ ጥቃት እየፈጸመና ዘረፋ እያካሄደ ነው ተባለ። ሰራዊቱ የፋኖ እንቅስቃሴ በሌለበት በከተማዋ በመዘዋወር ወጣቶችን የፋኖ መረጃዎች ናችሁ በሚል እስርና ድብደባ እየፈጸመ እንዲሁም የግለሰብ ንብረቶችን እየዘረፈ ነው ሲሉ ነዋሪዎቹ ተናግረዋል። ከሳምንት በፊት ከተማዋ በፋኖ ቁጥጥር ስር ነበረች የሚሉት ነዋሪዎቹ ውጊያ አድርጎ መከላከያው ከገባ ጀምሮ ሰላማዊ ሰዎች እየተደበደቡ እየታሰሩና አድራሻቸው እየጠፋ እንዲሁም በርካታ የግለሰብ ንብረቶች እየተዘረፉ ነው ብለዋል። ሰራዊቱ ቤት ለቤት በመዞር ፋኖን ስትቀልቡ ነበር፣ ከፋኖ ጋር ግንኙነት አላችሁ ያላቸውን ሰላማዊ ሰዎች ድብደባና እስር ከመፈጸም በተጨማሪ ሀብት ንብረታቸውን እየዘረፉ ስለመሆኑ ነዋሪዎቹ አረጋግጠዋል። የብልጽግና ሰራዊት በወረራ በያዛቸው ቀጠናዎች ሁሉ በንጹሃኖች ላይ የሚፈጽመው ጥቃት ተባብሶ እንደቀጠለ ነው። የግዳጅ ወታደራዊ አፈሳዎች በተለያዩ አካባቢዎች ተጠናክረው ቀጥለዋል። የብልጽግና ሰራዊት በወረራ በያዘው በአማራ ክልል በአዲስ አበባና በኦሮሚያ ክልል ከሰሞኑ እንደ አዲስ የተጀመረው አፈሳ ዘመቻ ቀይ ባህር የሚል ስያሜ የተሰጠው ሲሆን በርካቶች በጅምላ እየታፈሱ ወደ ወታደራዊ ማሰልጠኛ እንዲገቡ እየተደረጉ ነው ተብሏል። በአማራ ክልል በበርካታ አካባቢዎች በተለይም ያገዛዙ ሰራዊት በወረራ በያዛቸው ቀጠናዎች ሁሉ ይህ የግዳጅ ወታደራዊ አፈሳ ያለማቋረጥ እየተካሄደ ይገኛል። የቀን ሰራተኞችን ጨምሮ እድሜያቸው ያልደረሱ ታዳጊዎችንና የቆሎ ተማሪዎችን ሁሉ እያፈነ የሚገኘው የአገዛዙ ኃይል ከሰሞኑ ደግሞ ዘመቻ ቀይ ባህር የሚል ስያሜ በመስጠት ከኦሮሚያና ከአዲስ አበባ ወጣቶችን እያፈነ ነው ሲሉ የመረጃ ምንጮች ተናግረዋል። ልጆቻቸው በግዳጅ የተያዙባቸው ቤተሰቦች በመቶ ሺዎች የሚቆጠር ገንዘብ በመክፈል ልጆቻቸውን የሚያስለቅቁ ሲሆን የሚከፍሉት ገንዘብ የሌላቸው ወላጆች ልጆቻቸው በግዳጅ ወደ ውትድርና እየተወሰዱ ይገኛሉ። እግረኛ ሰራዊቱ በየጊዜው በአውደ ውጊያ የሚያልቅበት የፋሽስቱ አገዛዝ ወጣቶችን በቂ ወታደራዊ ስልጠና ሳይወስዱ ወደ ጦር ግንባር መማገዱን ቀጥሎበታል። ወደ ሌሎች መረጃዎች ስናልፍ የትግራይ ታጣቂ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘው የትግራይ ጊዜያዊ አስተዳደር ጽሕፈት ቤት ህንፃ ላይ ከበባ መፈጸማቸው ተነግሯል። የትግራይ ኃይል አርሚ 31 የተባለው ክፍል ከ70 በላይ የሚሆኑ አባላትን ረቡዕ ህዳር 24 2018 ዓ.ም ምሽት ላይ እንደርታ ከተባለው ቦታ ተነስተው በዛሬው ዕለት በአስተዳደር ህንፃ ላይ ከበባ ፈጽመዋል። የሰራዊት አባላቱ የነፍስ ወከፍ መሳሪያዎችን ጨምሮ ድሽቃ የተባለውን የቡድን መሳሪያ የታጠቁ መሆናቸውን የዓይን እማኞች ተናግረዋል። ይህ በእንዲህ እንዳለ የአርሚ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያናግሩን በሚል ሳይቀበሏቸው ቀርተዋል። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ የታየ መሆኑን ነዋሪዎቹ ያመለከቱ ሲሆን በዚህ ሳቢያም በመቀሌ ነዋሪዎች ላይ ስጋት ተፈጥሯል ተብሏል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ ስለመሆኑ የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎቹ ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸው ተመላክቷል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።